ቸርች የምመጣው ነፍሴ እንደምትጠፋ እንድሰብከኝ ነው እንዴ? የሆነ አገልጋይ ተነሳና የዳናችሁ እንዳይመስላችሁ ልጠፉም ትችላላችሁ አለ። ዘሪቱ ከበደ አልገባችሁም እየፈጠረች ያለችው ተጽዕኖ። ዘሪቱ ነው የሱ ከሌላው ጊዜ ደግሞ በተሻለ ደግሞ ከእግዚአብሔር ጋር ያላት ሪሌሽንሺፕ ጴንጤ ሴቶችን እንዲህ መናገሩ ምን አመጣው? የሚገርም ሁኔታ ሰሞኑን በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት። እንዴት የተባረከ ልጅ ነው በኢየሱስ። ሃሌሉያ! ክብር ለኢየሱስ ይሁንለት። እንዲህ ልካችን ይነገረን እንጂ ጠግበናል። ወዮላችሁ እናንተ እረኞች፣ ዞራችሁ ግን በጎቼን በላችኋቸው ይላል የሰራዊት ጌታ። እንዴት የሚኮሰኩስ ምድር እየሆነ ነው ጌታ ሆይ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለ። ታዲያ ኢየሱስ ትውልድ የለውም ብለህ ለማውራት ሞራል አለ? ኢየሱስ ክርስቶስ ምንድነው ያለው? ታሪፌ አበላችሁ የደከሙትን አይቴ ዝም ብለህ አልፈሃል። ቀልጠ መቅረት ካልፈለክ ነፍስህን ከሚበላ ሰባኪ ተጠበቅ። ባልተወደደበት ክርስቶስ ያጭበረበሩ መኖር አያዋጣም ለዚህ ህይወት። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ከ8 በላይ ሳይቶችን ሰርቶ ያስረከበው ቴምር ሪል ስቴት ዛሬም ለናንተ የመኖሪያ ቤትና የንግድ ሱቆችን አዘጋጅቶላችኋል። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ፣ ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ቆይ እኔ የምልህ እሺ፣ የሆነ አገልጋይ ተነሳና የዳናችሁ እንዳይመስላችሁ ልጠፉም ትችላላችሁ አለ። እሺ አለ፣ አመንከው እና ልጠፉ ትችላለህ ስላለ ምን ልታረግ አሰብክ? አይ ማለት ምን ልታረግ አሰብክ? አቤት ምን ልታረግ? እስቲ አንተ እንግዲህ ወንድ ነህ እንተ ጀግና አይደለ? ምን ልታረግ አሰብክ? ከቀረበልህ መስዋዕት የሚበልጥ ምን ልታቀርብ አሰብክ? ከሞተው በላይ ምን ልታረግ አሰብክ? ምንም። ከኢየሱስ ቅድስና በላይ ምን ልትሆን አሰብክ? ጽድቁ ነው ጽድቅ ይሆነልህ። ከእርሱ ጽድቅ በላይ ኧረ ቆይ ይሁንልህ፣ እድል ይሰጥህ፣ ጊዜ ይሰጥህ። አይደለም መስማትና ማመን ኧረ ሰበከው ልበል። ይቅር ይበልህና እግዚአብሔር ይገስጽህና ግን በኢየሱስ መስዋዕት ላይ ምን ልጨምር አስበህ ነው? እሺ ይሁንልህ፣ ይሁንልህ። እሱ በቂ አይደለም፣ አንተም ያንተን አስተዋጽኦ ማድረግ አለ። እሺ ይሁን፣ ጥሩ ነው። ምን ልታረግ አሰብክ? እስቲ ንገረን። እውነት እኮ ነው። ምንድነው እናደርግ ያሰብከው? እስቲ ከእርሱ ከተቆጠረልህ ጽድቅ በላይ ምን ልታስቆጠር አስበሃል? እኛ የወጣንበትም ሰፈር አልተቻለም። አሉልህ ጫካ ውስጥ እንደ ግንድ ቆመው ሰው አይመስሉም፣ ዛፍ ነው የሚመስሉት። እላያቸው ላይ ምናምን በቅሎ እየጸለዩ ነው። ምን አድነኝ፣ መንግስትን አትንሳኝ፣ እባክህ የዘላለም ሕይወት ስጠኝ እያሉ እና እንደነሱ ልትሞክር ታስባለህ? ብትሞክር እነሱ ጋር ብትደርስ ነው። እነሱም ግን እንዲህ እያሉ ነው፣ እባክህ አድነኝ፣ የዘላለም ሕይወት ስጠኝ። መጽሐፉ ለሚያምን ሁሉ እምነቱ ጽድቅ ሆኖ ይቆጠርለታል አለ። ይሄን የኪዳን ደም ለምን ትረግጣለህ? ይህን የጸጋ መንፈስ ለምን ታክፋፋለህ? እጅግ በጣም አከራካሪና አለመግባባቶችን የሚፈጥር ቶፒክ ነው። ዋንስ ሴቭድ ኦልዌይስ ሴቭድ የሚሉ ካመንክ በኋላ በመልካም ስራ የማትመላለስ ከሆነ ድነትህን ታጣለህ ብሎ የሚሉ አሉ። ድነትህ ኦሬዲ በክርስቶስ ኢየሱስ ሰኪውር ተደርጓል፣ ጋራንትድ ነው። በደከምክ ጊዜ እንኳን የሚራራልህ ሊቀ ካህናት አለህ እንጂ አትጠፋም፣ ፈጽሞ ያስገባቸውን አያስወጣቸውም ብሎ ደግሞ የሚያምኑም አሉና ኃጢአት ውስጥ ብትገባ ጨመላለቅ እንደፈለክ ብትሆን ምንም አትሆንም፣ ኦሬዲ ድነሃል ብሎ ያስተምራል ብሎ አንዳንድ ኦቨር ኤክስፕሊሲት እያደረጉ ነገሩን ከሚገባው በላይ እየለጠጡ የዚህን ሰው አስተምሮት ለመምታት የሚጣጣሩ የሆኑ ግለሰቦችን አይተን ነበረ። ክርስቶስ ኢየሱስ ስላደረገላችሁ ነገር ምን ፊል እንደምታደርጉና ከእግዚአብሔር ቃል አንጻር ምን እንደገባችሁ፣ ምንስ አምናችሁ እንደመጣችሁ፣ እንጠፋለንስ ብላችሁ ወይ ታምናላችሁ የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። የበግ ዋስትናው ማን ነው ማለት ነው? የበግ ዋስትናው እረኛው ነው። የበግ ዋስትናው ማን ነው? እረኛው። ከበጎች መሃል ወፈር ያለው በግ ዋስትና መሆን አይችልም? ወፈር ያለው ኮት ያረገው የፈረዘው ሃሌሉያ። የበጎች ዋስትና
እረኛቸው ነው። ብዙዎቻችሁ የምትወዱት በቃ በቪዲዮ መሃል ጣል መደረግ አለበት እንደ ቅመም መግባት አለበት ብላችሁ ከምትሉት ወንድማችን መሃል አንዱ ነው። ዛሬ እንግዲህ በጣም ቆንጆ ቪዲዮዎች ነው ይዤላችሁ የመጣሁት። እርግጠኛ ነኝ በጣም ስለምትማሩባቸው በትዕግስት እስከ መጨረሻ አብራችሁኝ እንድትቆዩ ሪኮመንድ አደርጋችኋለሁኝ። ከእናንተ ጋር ይሁን። ደግሞ ዝም ብላችሁ መንፈሳዊ ጉዞ ስለተባለ ማሄድ አይደለም። እሺ ስንንቀሳቀስ ኤኒ ታይም የምንጸልየው ለሀገራችን ሰላም፣ ለሀገራችን እግዚአብሔር የወሰደብንን ሰላም እንዲመልሰን። በዚህ ሰዓት ላይ እዚህ አካባቢ ዝናባማ ነበረ፣ አሁን ሲታዩ እየደረቀ ነው። ስለዚህ እንዲህ አይነት ነገር በጎ ነገር ማድረግ፣ የደከመውን ማበረታታት፣ የወደቀው ማንሳት፣ ልብስ አጥቶ ለሚቸገሩ ለመስጠት። አንድ 10 ልብስ ይዘህ አንድ ልብስ ለሌለው ዝም ብለህ ንቄብታል አንተ አማኝ አይደለም ማለት። ኢየሱስ ክርስቶስ ምንድነው ያለው? ተርቤ አበላችሁኝ ያለው የደከሙትን አይተ ዝም ብለህ አልፈሃል ማለት። በምናልፍበት ጎዳና ሸው ማሳያት ሳይሆን ክርስቶስን መስላችሁ እንድትኖሩ ለምናችኋለሁ። ተባረክ በጌታ በኢየሱስ ስም። በሄዳችሁበት ጎዳና ሁሉ ወራጅናችሁ ተመለሱ። አሜን። ሁሉም ሰው ለተሰጠው ስፍራና ላለበት ፖዚሽን ታማኝ አይደለም ማለት አትችሉም። ማለት በአንዳንድ በእንዝላልነት ነገሮችን በሚያደርጉ በተሾሙበትና በተሰጣቸው ቦታ ላይ ለተወሰኑ ስግብግብ ግለሰቦች ሲባል እንደዚህም ደግሞ ልባቸው ለክርስቶስ የተሰጠ ባገኙት አጋጣሚ ሁሉ ስለ አምላካቸው ስለ ጌታቸው ለመናገር አንደበታቸው የተከፈተና ዝግጁ የሆኑ እንደዚህም እግዚአብሔርን የሚፈሩ አዘሴም ታይም ለተሾሙበትና ላሉበት ለተቀመጡበትም ስራ ታማኝ የሆኑ ታማኝ አገልጋዮች፣ ታማኝ ሰራተኞች፣ ታማኝ ትራፊኮችም አሉና የእውነት ልትመሰገኑ ይገባል። ለተሰጣችሁ ስፍራ በታማኝነት እያገለገላችሁና አምላካችሁን በመፍራትም ደግሞ እየተመላለሳችሁ ስላላችሁ የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ ዘመንን ይባርከው። ለእንደነዚህ አይነቶቹ ደግሞ በተቻለ መጠን እውቅናና አፕሪሺዬሽናችንን መግለጽ ግዴታችን ነው ማለት ነው። ለበጎች የማይጠነቀቅ መሪ፣ ለበጎች የማይጠነቀቅ አገልጋይ። ዳኮ በግ አለ ብራዘር፣ አልጋው የሚወዛወዝበት በግ አለ። መኝታ ያጣ መሬት ላይ የወደቀ ግን እዚህ ውስጥ መጥቶ እጁን የሚያነሳ 1000 ብር እሰጥሃለሁ ብሎ የሚያነሳ እሱ በሰጠህ ብር አንተ ቤትን ታሳየዋለህ፣ ፊልህን ታሳየዋለህ። በጎች ባይኖሩ ሸሚዝ መቀየር አትችልም። በጎቹ ባይኖሩ ጫማን ማጠቅ አትችልም። መልሰህ በበጎች ላይ ተረከዝ ታነሳ። ወዮላችሁ እናንተ እረኞች! ራሳችሁን ነው የምታሰማሩት፣ ለራሳችሁ ነው ጥቅም የምትንቀሳቀሱት። የምትበሉት የምትጠጡት ራሳችሁ ብቻ ናችሁ። ጫማውን ትጫማላችሁ፣ ጸጉሩን ትለብሳላችሁ። እናንተ ግን የተጠራችሁት በጎች ለማሰማራት፣ በጎቼን ለመጠበቅ፣ በጎቼን ለመመገብ ነበር። ዞራችሁ ግን በጎቼን በላችኋቸው ይላል የሰራዊት ጌታ እግዚአብሔር። ምናልባት መነቃቃትና መደንገጥ ከሆነላችሁ እንደዚህ አይነት ቪዲዮዎችን በመሃል ላይ በየጊዜው ጣል ማድረግ የማይቀር ነው። በጎችን የሚበሉ በግ የሚመስሉ ተኩላዎች አሉ። መልካቸውን መለየት እስኪ ከብደን ድረስ የመጡበት ምክንያት ከርሳቸውንና ሆዳቸውን ለመሙላት ነው። እንደነዚህ አይነት ስግብግብና ተኩላዎች ራሳችሁን አስመልጡ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር። የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት በጣም ነው እንዴ? ለአገልግሎት ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው እግዚአብሔር ፍቅር ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? ይገባ። እኔ አምናለሁ። እኔ በተአምራት አማኝ ነኝ። ወይኔ የሚከተለኝ ተአምራት ኑሮ የራሱ በተአምራት ነው።
አሁን ገንዘቦች ወደ አንተ እንዲመጡ ታርቻለሁ። ንቅሴን አደሙ አንገቷ ላይ ንቅሳት አላጀለ በነገር አስለቅቄያለሁ። አሜን። በናዝሬቱ ጌታ በኢየሱስ አሜን። ዩቲዩብ ቪዲዮዬን አስለቅቁልኝ። ይህ እንግዲህ አዲስ እየፈለቀች ያለች ፈለቁ ብያታለሁ እኔ አዲስ ወጣ እያለች ያለች አንዲት ሌባ ናትና አንዲት ወንበዴ ናት። በስመ ክርስቶስ ልትወነብድ የተዘጋጀች አንድ ወንድማችን ናት። ያው እኔ በንቅሳቱ ጀጃ አላደርገውም። እግዚአብሔር ታሪክ እኮ ይለውጣል። እግዚአብሔር ታሪክ ሲለውጥ ግን ከዛ ከጨለማ አውጥተው ወደ ሌብነት አይደለም የሚከት እግዚአብሔር ወደ መፍራት ነው የሚያሳድግ። ሳታድጉ እንዳደጋችሁ ይሰማችሁና ስትንገዳገዱ እናያችኋለን። ይሄን ሰው አዘሴም ታይም የውንብድና አዳራሽ መጥቶ ትንቢት ምናምን ብሎ ሲጨመላለቁ ነበረ። ጆይ ጭሮ ጋር ሄዶም ሲጨመላለቅ ላሳያችሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። አይቴ የፋይናንሻል ምስጥራት ነው ግራ የገባው። ሁሉ ምስጥራት አይታል። መላክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። ሰኩምባ ነው ግራ የገባው። ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል። እንዲህ ያለ አለሌዎች ትግል ነው እንግዲህ የገጠመ ወገንታት የትንቢቱ ፍጻሜ እየተፈጸመባቸው ያሉ ግለሰቦች ናቸው። ኢትስ ኦኬ። ከባዱ ህዝቡን ምእመኑን ማኔጅ ማድረግ ነው። አሁን የሚከብደው ማኔጅ ማድረግ ምእመኑን ነው። የሚገርማችሁ በእነዚህ ግለሰቦች ላይ እነዚህ ነቢያቶች ነን ሐዋርያቶች ነን በሚሉት ላይ ቪዲዮ ስንሰራ የሚሰድቡን ነቢያቶቹ ወይም ደግሞ ሐዋርያንን ባዮቹ አይደሉም። የሚሰድቡ ምእመናኖቻቸው ናቸው። ስለዚህ አታካችና አስቸጋሪ እግዚአብሔርን የማይፈሩቱ ምእመናኖቹ ናቸው እንጂ እነዛ አይደሉም። እነዛማ ኦሬዲ እግዚአብሔርንም እኮ አያውቁትም። እግዚአብሔርን ለመፍራት እኮ እግዚአብሔርን ማወቅ ይጠይቃል። በነገራችን ላይ ደፋርና ልባቸው ለክፋት የተሰጠና የተዘረጋው ምእመናኖቹ ናቸው። ወጋውላችሁ በውስጣችሁ ያለው መንፈስ ዱቡልቡል መንፈስ ኩኩባ መንፈስ ዘሪቱ ነው የሶች ዘሪቱ እኮ በጣም እኛ እኮ እንወዳታለን። በጣም ነው እንወዳታለን። አሁን ይመስለኛል ደግሞ ከሌላው ጊዜ ደግሞ በተሻለ ደግሞ ከእግዚአብሔር ጋር ያላት ሪሌሽንሺፕ በጣም አሪፍ ነው ብዬ አምናለሁ። ጥሩ ሲቹዌሽን ላይ ናት ያለችው ብዬም አምናለሁ። እና there are people that actually እሷ ያየችው ነገር ቢያዩ ሚሽን ማድረግ ራሴን ጨምሮ ቢያዩ ማለት እሷ የተገለጠላት ነገር ብዙ ነው። አብሬያት በምሰራበት ጊዜ ብዙ ነገሮችን ያሳየችኝ ያስተማረችኝ የተማርኩባትም ሰው ነች። እህታችን ዘሪቱ ከበደ እንግዲህ ለብዙዎች አሪያና ለብዙዎች በጣም ምሳሌ የምትገርም አስተማሪ የሆነች እህታችን ናትና ከንግግሯ ከዝማሬዋም በላይ ራሱ የህይወት ምልልሷ የእውነት ክርስቶስን የሰበከላት ድንቅ እህታችን ናት። ጥላው የመጣችው በጣም ብዙ ዝና አለ። ጥላው የመጣችው እጅግ በጣም ብዙ እውቅና አለ። እጅግ በጣም ብዙ ገንዘብ አለ። ብዙ ሀብት አለ። ዘሪቱ ከበደ በቀድሞ ህይወቷ ወይም ደግሞ በዘፋኝነት ህይወቷ በዛ የህይወት ምልልስ ውስጥ በድግምግሞች ብትመላለስ በነገራችን ላይ ማለት ነው ሚሊዮነር ወይም ቢሊዮነር በሚባል ደረጃ ልትጠራም የምትችል እውቅ አርቲስት ናትና ይህን ሁሉ ነገር ትታ ይህን ሁሉ ነገር ወደ ጎን አድርጋ ይህ ሁሉ ነገር በቃኝ ከክርስቶስ አይበልጥብኝም ከክርስቶስ ክብር አይበልጥብኝም የኔ ክብር ብላ የኔ እውቅና ከኢየሱስ አይበልጥብኝም ብላ ትታው የመጣችውን ነገር ዛሬ ላይ የኛ ሰባኪ ነን ባዮች የኛ አገልጋይ ነን ባዮች የኛ ነብይ ነን ባዮች ወደ ቤተ ክርስቲያን እነዘሪቱ ከበደ ጥለውት የመጡትን ቅራቅምቦና ኮተት ቡቱቱ ድርቶችን ወደ ቤተ ክርስቲያን ለማስገባት ሲላላጡና ሲጋጋጡ ማየት እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ነው። ጌታ ኢየሱስ ክርስቶስ ልድ ይራራለት። አልተከበረበት ክርስቶስ ባልተወደደበት ክርስቶስ ፍቅር የምንፈልግ ምስኪኖች ነን ብዙዎቻችን። አስመሳይነት እንዲች ያሉ ለወንጌል ዋጋ ላለመክፈል ያጭበረበሩ መኖር
አያዋጣም ለዚህ ህይወት። ጉዟችን የ10 የ20 ዓመት ኮንትራት አይደለም። ፍጻሜያችን የሆነ ኩሬ አይደለም። ተስፋችን ከላይ የሚመጣ ነው። አሜን። የተባረከውን ተስፋችንን የምንጠብቅ ነን። አሜን። እሱ እስኪመጣ እኛ እስክንሄድ ድረስ ወገባችንን ታጥቀን ነው ይሄን ጌታ የምናመልከው። አሜን። እግዚአብሔር የጀግኖች አምላክ ነው። ወገባቸውን የታጠቁ የምናመልከው አምላካችን ያድነናል። ባያድነን እንኳን አንስግድ ያሉቱ ሰውነታቸው ለእሳት አሳልፈው የሰጡቱ ለሰይፍ አሳልፈው አንገታቸውን የሰጡቱ በልዩ ልዩ እንግልት ውስጥ ያለፉቱ የእውነተኞቹ ምስክሮች አምላክ ነው እግዚአብሔር። መጽናት እስከ መቼ? የተሰጠንን የተስፋ ቃል እስክናገኝ። ቆይ ከዚሁ መንፈስ ሳትወጡ አንድ የሚገርምና እጅግ በጣም የሚያስደንቅ አንድ መልእክት ላሰማችሁ። በአንድ ወዳጅ ሰርግ ላይ የገጠመኝን ጉድ ልንገራችሁ። በአንድ ወዳጁ ሰርግ ላይ አጃቢ ሆኖ ይሄዳል። ሰርግ ቤቱ ጓደኛው ቤት ከደረሱ በኋላ ከሙሽራው ጋር ፎቶ ተነስተው ተጫውተው ወደ ሙሽሪት ቤት መሄድ ይጀምራሉ። አጃቢዎች ስለነበሩ መኪናው ብዙ ነው። እግዚአብሔርን እያመሰገኑ ወደ ሙሽሪት ቤት እየሄዱ አንድ ትልቅ አደባባይ ላይ ለፎቶ ድምቀት ሲባል አደባባዩን መዞር ይጀምራሉ። እንደ ድንገት ሌላ ሰርግ ይገባል። እነሱ አቴንሽናቸው ዝማሬ ላይ እንጆይ እያደረጉ ብቻ ስለሆነ ሌላ ሙሽራ ተከትለው ሄዱ። አሁን እየሄዱ ያሉበት መንገድ ሌላ ቦታ። እዛ ቦታ ከደረሱ በኋላ እነዚህ ምስጋና እያሉ እግዚአብሔርን እያመሰገኑ ሲወርዱ ከውጪ ግን የጠበቃቸው አይሎጋ ነበረ። በጣም በድንጋጤ ሙሽራውን ሲመለከቱ ለካ አደባባዩ ላይ ዳዲስ ነው ቦታ ላይ ሙሽራውን ስተውታል። ሙሽራውን እንደገና ፍለጋ ያጠፉት ሰዓት ብዙ ከመሆኑ የተነሳ ሙሽሪት ቤት ሲደርሱ ሙሽራው ሙሽሪትን ይዞ እየወጣ ባለበት ጊዜ ነበር የደረሱት። ወዳጆቼ የፍጻሜው ጊዜ ሲመጣ ምድር የምትገባበት ሲታጣ ተራሮች ቢለቁም ቦታ መሬት ለሁለት ብትሰነጠቅ መሲያችንን እናውቀዋለን። ከቦታችን አንልም ፈቀቅ። እንደ ዝናብ ቢዘንብም እሳት የሚፈትን ቢሆን እምነታችን ሙሽራውን አስተውለናል። አለቱ ነው መሰረታል። ይገርማችሁ እዚሁ ጋር ቁጭ ብሎ ነው ቪዲዮ የቀረስኩት። እኔው ነኝ የሰራሁትና በጣም በቃ ተሽዶኜ ነው ያዳመጥኩት። ታሪኩን ሲነግረኝ ሲያጫውተኝ ለምን ይሄ ነገር መማሪያ ይሆናል ተባባልንና ለምን አይሰራም ምናምን ብዬ አሰብኩኝና ዳዊት ገደፋ ይባላል። ዴቭ ገደፋ በነገራችን የአባታችን ስም ተመሳሳይ ነው። እጅግ በጣም የምወደው ማከብረው ወንድሜ ነው። ጌታ በቅርቡ የሰጠኝ ጓደኛዬ ነውና እንግዲህ እግዚአብሔር አዋዶ ያቆየን። በነገራችን በዚህ ዘመን ከወዳጅ ጋራ ለመቆየት በጣም አታካሽ ነውና እግዚአብሔር በመሃላችን ያው እንግዲህ ክብሩን ይገልጥ ዘንድ በጓደኝነታችን እንዲጠቀም መሻቴና ጸሎቴ ነውና በጣም ብዙ ስራዎችን እንዲሰራ በጣም ብዙ ነገር ላይ ኢንካሬጅ አደርገዋለሁ፣ አበረታታዋለሁ። እሱም እንደዛው ብዙ ዝማሬዎች አሉት ያልኳችሁ ወንድሜ ይሄ ነው። በቅርቡ ይመጣል ብዬ አስባለሁ። ሙሽራውን አንስቶ ሙሽራውን መሳት ብዙ መቅበዝበዝና ብዙ ውዝግብና ብዙ ዋጋ መክፈል አለው። በሚገርም ሁኔታ ሰሞኑ በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት ነገር ነው። ውበትን እንደ መሰረት አድርገው፣ ቁንጅና እንደ መሰረት አድርገው፣ አቋምን እንደ መሰረት አድርገው እዛ ላይ ተመስርተው ህይወታቸውን እዛ ላይ ሊገነቡ የሚፈልጉ ሰዎች አሉ። ውበት ካለ ሁሉን ነገር ማድረግ እንደምትችሉ ይሰማቸዋል። እንደሱ አይነት ስሜት ነው ያለው ውስጣችሁ። እንዳትሳሳት፣ ውሸት ላይ ነው ቤታችሁ እየሰራ ውሸት አምናችኋል ማለት ነው። እንደውላችሁ ውበትን የምታምኑ ከሆነ ውሸትን ያመናችሁ ከንቱ ነገር ነው ያመናችሁ። እናንተ ያላችሁት ጭንቅላታችሁ ውስጥ፣ ልባችሁ ውስጥ፣ ድርጊታችሁ ውስጥ፣ ሐሳቦቻችሁ ውስጥ፣ ነገ የምታስቡትና የምታልሙት ራእዮቻችሁ ውስጥ ነው ያላችሁት። ስለዚህ እህቴ እግዚአብሔርን ፍሪ። እግዚአብሔርን የምትፈራ ሴት እንጂ የምትመሰገነው አፍንጫዋ ቀጥ ያለ አቋሟ የተስተካከለ ሜትር ከ85 የሆነች አይልም። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ቤቷን ቀጥለጥ አድርጋ የምትሄድ እሷ ትመሰገናለች። ትጉ ሰራተኛ እሷ ትመሰገናለች። ልጆቿን በአግባብ የምታስተዳደር እሷ ትመሰገናለች። የባሏ ልብ የሚታመንባት እሷ ትመሰገናለች። እግዚአብሔርን ፈርታ ጠዋትና ማታ በቤቷ ላይ ፎከስ አድርጋ የምትሰራ እሷ ትመሰገናለች። ሰሞኑ የሌለ በቃ ለፓስተር ቸሪ ያለኝ ፍቅር የሌለን የጨመረው የመጨረሻን የጨመረው የእውነቴን ነው ብላችሁ በቃ ሂሶ አሜዚንግ የእውነት በጣም ስናፍቀው የነበረው አቋሙ ይሄ ስለሆነ ማለት ነው። በቃ ይሄን ነው ከሱ መስማት ስናፍቀው የነበረው ምን ያህል ኢንካሬጂንግ ምን ያህል ልብ የሚገዛ ነገር እንደሆነ ያው መረዳት ትችላላችሁ። ለሴቶች እህቶቼ ነው የእግዚአብሔር ፈቃድ በፍቅር ውስጥ ለሪሌሽንሺፕ ውስጥ ገቡ። የእግዚአብሔር ፈቃድ ያለው ሀብታም ወንድ ሁሉ
እግዚአብሔር የፈቀደው ነው ብላችሁ ለምታስቡ ሀብታም ካልሆነ ደግሞ የእግዚአብሔር ፈቃድ ባይሆንስ ብላችሁ ኮንፊውዝድ ለምትሆኑ ማለት ነው። የእግዚአብሔር ፈቃድ ፋይናንሻል ነገር ላይ አይደለም። እግዚአብሔር ትዳርን ሲመሰርት ለገንዘብ ለሀብት ለምን ብሎ አይደለም። እሺ ከዛ የበለጠ ነው አላማውና ብዙ ጊዜ ጥሩ ሰው ሆኖ ግን እግዚአብሔር ፈቃድ ባይሆንስ የምንለው ፋይናንሻሊ ስቴብል ያልሆነ ሰው ላይክ ትዳር ስገቡ ስቴብል መሆን አለበት። ከገንዘብ አንፃር ከወርቅ ከብር አንፃር እናያለን። እንደዛ አይደለም። እሺ የእግዚአብሔር ፈቃድ ከባህሪ ጋር ከዛ ደግሞ ከእግዚአብሔር ቃል አንፃር ከዓላማ ጋር ነው። እሺ እንጂ ከገንዘብ ጋር አይደለም። መጥፎ ሰው ሆኖ ከእግዚአብሔር ቃል ጋር የማይሄድ ነገር እያስደረገሽ ማይሆን መንገድ ላይ እየሄዳችሁ ግን ገንዘብ ስላለው ሀብት ስላለው እንደምትፈልጊው አይነት ህይወት ስለሚሰጥሽ የእግዚአብሔር ፈቃድ ቢሆንም ብለሽ ቼክ አለማድረግ ጥሩ አይደለም። ገንዘብ አለው ማለት የእግዚአብሔር ፈቃድ ነው ማለት አይደለም። መኪና አለው ማለት የእግዚአብሔር ፈቃድ ነው ማለት አይደለም። መኪና የለውም ቤት የለውም ማለትም ደግሞ የእግዚአብሔር ፈቃድ አይደለም ማለት አይደለም። የእግዚአብሔር ፈቃድ ምን እንደሆነ ከቃል አንፃር ቼክ አድርጋችሁ እዛ ህይወት ውስጥ ግቡ። ከፋይናንሻል አንፃር ብቻ አትዩት። ዛሬ ላይ በምታዩት ነገርና ዛሬ ላይ መስፈርት አድርጋችሁ ያቀረባችሁት ነገር ነገ ሊመጣም ላይመጣም ከመጣም በኋላ ሊቆይም ሊጠፋም የሚችል ነገር ስለሆነ የእግዚአብሔር ፍቃድና ሐሳብ በሚመጣውም በሚጠፋውም ላይ በሚቆየውም በሚሄደውም ላይ ዲፔንድ ያደረገ ስላይደለ ያንን በትኩረት ውስጥ ብታስገቡት ጥሩ ይመስለኛል። ቤት ጌታ እንዲሰጣችሁ ትፈልጋላችሁ? አሁን እንደዚህ አድርጉ። ከምትኖሩበት ምድር አፈርን በመያዝ አብራችሁ ጸልዩ። የትኛውን አፈር? ይሄን ወይስ እኔን? የቱን ላቅርብለት? ለሸክላው ባለቤት ቶሎ እንዲሰራበት የምድራዊውን ቤት በምን ላግዘው? በዚህ ትንሽ አቅሜ ለባህሩ ጌታ ማንኪያ ላቅርብለት? ቶሎ ይደርስልኛል? እኔ ሳልጠራ ወይ እሱ ሳይመጣ ይሄ እኮ ያሰጋል። እንዳንተላለፍ ካሰበልኝ ስፍራ ደግሞ እንዳልታጣ ሰማይን ላቆመው ጠጠር ላታውሰው በስማ አንተ ሰው ይሄንን ጥያቄ ቃሉ ሲመልሰው ለዚህ አልተጠራንም ለሚበሰብሰው ለዚህ ፈራሽ ስጋ በቅጽበት ለሚያልፈው እኛ በዚህ ያለነው ክብሩን ልንገልጥ ነው። ጽኑ ነው ቤታችን በደም የገነባው ሀገሬ ሰማይ ነው እዛ ልመቻችም። ላስታውስህ ወዳጄ ስፍራ ሊያዘጋጅ ወደ አባቱ የሄደው ጌታችን ኢየሱስ ይመጣል አይቀርም። ሰማይ መቀመጫው ምድር መረገጫው የሆነው እግዚአብሔር ወራሽ አርጎ ሳለህ ፈራሽ ለሆነው ቤት ፈራሹ ስጋህን በሰራበት አፈር ታስገድደዋለህ? ምን ያለ ሞኝ ነህ? ወራሽ ያደረገ ህይወቱን ከፍሎ ነው በደም የዋጀህን በቁሳት መዝነው ሁሉን ያደርግ ዘንድ ቻይ የሆነው እርሱ ዘላለማዊ ነው። ዘላለማዊ የሆነውን ጌታ ከሚረግፈው አፈር ከሚረግፈው ኮተት ጋራማ አናነጻጽሩ። በቃ ብዙ ብለሻል ጃዬ። ጌታ ኢየሱስ ዘመንሽን ይባርክ። በጣም ምገርም ወዳጃችን ናትና ተባረኪልን፣ እንወድሻለን። ሃሌሉያ! ክብር ለኢየሱስ ይሁንለት። ጌታ ይመስገን። ነፍሴ በጣም ሐሴት ያደረገችበትና የተደሰተችበት የእግዚአብሔር ልጆች የሆነን እኛ የማናፍርበትና የማንሸማቀቅበትን ወንጌል ጌታ ለልጆቹ ስለሰጠን ይሄንን መልእክት ለፍጥረት ሁሉ እንድንናገር ጌታ ስለሰጠን እግዚአብሔር ይመስገን። ትላንትና ማለዳ በዚህ በኡበር ስራዬ ከባለትዳሮች ጋር ተገናኝቼ ነበርና ሁለት ባለትዳሮች ነበሩና ሚስትየዋ መታ ከኔ ጎን ፓሴንጀር ሲት ላይ ትቀመጣለች፣ ባልየው ከኋላ ይቀመጣል። ከዛ እሷ ፈረንሳይት መሆኗን ትነግረኛለች፣ እሱ እንግሊዛዊ ነው። በትዳር 35 ዓመትን እንደቆዩ አብረው ግን በሪሌሽንሺፕ አንድ ላይ አጠቃላይ 40 ዓመትን አብረው እንዳሳለፉ ይነግሩኛል። እና እየነገርኳቸው በጣም ረጅም ጊዜ እንደሆነ እና በቃ እንዴት እንደሆነ እየጠየቅኳቸው ምናምን ያሳለፉት ላይፍ ቢካዝ እኔ ከእንደዚህ አይነት ሰዎች መስማት በጣም ነው የምወደው፣ በጣም አፕሪሺየት ማድረግ። ከዛ በቃ ላይፋቸውን እየነገሩኝ ልጃቸው ወደዚህ ሀገር እንዲመጡ ቡክ እንዳደረገላቸው በቃ they're having a good time holiday ላይ ነው ያሉት ምናምን እየነገሩኝ እያወራን እየሄድን ነበርና ከዛ በቃ በኮንቨርሴሽኑ መሀል ላይ ያው መጠየቅ ስላለብኝ ክርስቲያን ናችሁ ወይ ብዬ ስጠይቃቸው ባልየው ያ ክርስቲያን ነኝ ብሎ ነገረኝ። ከዛ ሚስትየዋ ግን አይ እኔ አምናረ ክርስቲያን አለች፣ ግን በአንድ ማምንበት ነገር አለ አለችኝ። እሺ በምንድን ነው የምታምኚው ብዬ ስጠይቃት እኔ በፍቅር አምናለሁ አለች። ኦኬ እንዴት ነው በፍቅር አምናለሁ ስትይ ስላት በቃ እኔ ልብ ውስጥም I have a love to share ሰዎች ልብ ውስጥም ደግሞ ይሄ ፍቅር አለ። ስለዚህ ዓለም ላይ ያለን ሰዎች ሁሉ ይሄንን ሼር ብንደራረግ እንደዛ መኖር እንችላለን ምናምን አለችኝ። እና የፍልስፍና መጽሐፎች እንደምታነብ ነገረችኝ ምናምን። ከዛ የምታምንባቸውን እምነቶች እየነገረችኝ ደስ የሚል ሳይድ አለው። ግን ያው አንድ ነገር ነገርኳት፣ መጽሐፍ
መጽሐፍ ቅዱስ ግን ሲናገር እግዚአብሔር ፍቅር ነው ይላል አልኳት። ስለዚህ ፍቅር ከሆነው እግዚአብሔር ካልተካፈልን ምን አይነት ፍቅር ነው ሼር ልንደራረግ የምንችለው? መጽሐፍ እንደሚነግረን እግዚአብሔር የፍጥረት ሁሉ አይደለ አባት ነው፣ የፍጥረት ሁሉ ፈጣሪ ነው አይደለ? እግዚአብሔር ለሁላችንም ፈጣሪ ነው። ግን አባትነቱ ወይ ደግሞ የእግዚአብሔር ልጅነትን ግን ለማግኘት ግን ከፈለገን ግን በክርስቶስ ኢየሱስ ማመን አለብን። then I tell her, hey, you have to believe in the death and resurrection of Jesus Christ to be the daughter of God. ስለዚህ ዛሬ ለኢየሱስ ህይወትሽን ብትሰጪ የእግዚአብሔር ልጅ ትባያለሽ። ይሄ ሁሉ ዘመን ረጅም ዘመን በምድር ላይ ኖራችኋል። ደግሞ ኢተርናል ላይፍ አለ ከፊት፣ የዘላለም ህይወት አለ። እሱን ደግሞ የምታገኙው በኢየሱስ በማመን ነው ብዬ እየነገርኳት ባለቤቷ ከኋላ ሰፖርት እያደረገ ዳስቹ እያለ እያወራን ከዛ በኋላ ጥያቄዎች ትጠይቀኛለች፣ እንዴት ወደዚህ አይነት እምነት እንደመጣው። ከዛ በኋላ እኔም ነገርኳት ምን አይነት ዓለማዊ ህይወት ውስጥ እንደነበርኩኝ፣ ከዛ መጽሐፍ ቅዱስ ማንበብ እንደጀመርኩኝ ኤቭሪ የነበረውን ነገር ሁሉ ተባረከው በኢየሱስ። ከዛ በኋላ ድራይቭ እያደረኩኝ እየሄደን በቃ የሆነ ወደ ኤርፖርት ነበር እየሄድን የነበረውና መሀል ላይ ጥያቄ ጠይኳት፣ ልጸልይልሽ ወይ ምናልባት ፈቃደኛ ከሆንሽ ይሄው ስክሪፕቸር እንደሚናገረው በሮሜ ምዕራፍ 10 ቁጥር 9 እንደሚናገረው በልባችን ብናምን አይደለ እግዚአብሔርም ከሙታን እንዳስነሳው ደግሞ በአንደበታችን አይደለ ብንመሰክር እንደምንድን we will be saved ነገርኳት። ከዛ በኋላ ፈቃደኛ ነሽ ወይ ህይወትሽን ለኢየሱስ ለመስጠት ስላት I'm willing አለች። and I was like come on። ከዛ ሃሌሉያ ኢቭን መኪና ፓርክ አላረኩም ነበር፣ እየሄድን ነበር እየጸለይን የነበረው። ከዛ በኋላ እጇን ይዤ ጸለይን። we prayed she give her life for Jesus። ከዛ በኋላ መጽሐፍ ቅዱስ ማንበብ እንዳለባት መጸለይ እንዳለባት ከባለቤቷ እንደዚህ አይነት ጊዜ እንዲያሳልፉ ተነጋገርን። ቤተክርስቲያን ባሉበት ቦታ ሄደው እንዲካፈሉ ከቅዱሳን ጋር ሁሉ ህብረት እንዲያደርጉ ተነጋግረን በእንደዛ ተለያየን ማለት ነው። እና ግን ከመለያየታችን በፊት አንድ ነገር ብለውኝ ነበር። ምን አሉኝ? ብሮ ይሄ አሁን እየሰራ ያለው ስራ ደግሞ የሆነ የምታደርገው ነገር አይደለም your life በቃ this is your life። ከዚያ እቺ ሴት ስትናገር በቃ እግዚአብሔር የሰጠ ፐርፐዝ ይሄ ነው። እኔ I've never heard the gospel like this አለች። የእግዚአብሔርን ወንጌል እንደዚህ ሰምቼ አላቅም። ደግሞም ዛሬ convinced እንደሆነ ያደረገኝ I truly felt it in my heart during the prayer አለች። and I was like glory to Jesus, it's not me አልኳት። ግን that is for the Lord, right? glory to Jesus። ከዛ በኋላ ግን ለኔ የነገረችኝን ነገር ታውቃላችሁ፣ እግዚአብሔር በዚህም በማንኛውም መንገድ ይናገራል። እግዚአብሔር ባስቀመጠህ ቦታ ላይ መታመን መቻል አለብህ። ቦታው ላይ መንፈስ ቅዱስ እንድትታመን እንዲረዳ እግዚአብሔር በሰጠህ ስፍራ ላይ ታማኝ ባሪያ ታማኝ አገልጋይ ሁንለት። በቃ እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላች አልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ለመስማት እንኳን ይከብዳልና አንድ ጊዜ አንድ ሰው ሲያወራ ምን ሰማው? በፊት ላይ የሚታዘዙ ልጆች ነበረ ያሳደግ ነው፣ አሁን ላይ ግን የሚያዙንና እኛ ቤት ላይ የበላይ የሚሆኑ ልጆች ነው ያሳደግ ነው የወለድ ነው ብሎ አንድ አባት ሲናገር ሰማውኝና እጅግ በጣም የዘመኑ ክፋትና የዘመኑ አውሬነት ፍንትው ብሎ ታየኝና ዘመኑ ከፍቷል። አንደኛ በጸሎት በእግዚአብሔር ፊት በምልጃ በንስሐ እንድንመላለስ የውነት ጥሪ ያቀርብላችኋለሁ። ሁለተኛ ቤተሰቦች ልጆቻችሁ ማያቸው የት እንደሆነ ጓደኞቻቸው ምን እንደሚመሳስሉ ከማን ጋር ፌሎሺፕ እያደረጉ እንዳለ ከማን ጋር ህብረት እያደረጉ እንዳለ እባካችሁ ቼክ አድርጉ። አምልኮ እንዳትወጡ፣ ከዚህ አዳራሽ ስትወጡ አምልኮ እንዳትወጡ። እሁድ ሲያልፍ ከአምልኮ አትውጡ።
ኢንፋክት አዳራሹ ስንገናኝ ለአምልኮ እየተዘጋጀን እንደሆነ ቁጠሩ። አምልኮ ዛሬ ማታ ቤት ስንሄድ ነው። አምልኮ ነገ ጠዋት ስራ ስንገባ ነው። አምልኮ በሁለንተናችን ነው። ይሄ ለአምልኮ ዝግጅታችን ነው። በሁለንተናቸው እግዚአብሔርን በማምለክ ኢየሱስን ከፍ የሚያደርግ ያርጋችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። የዚህ ፕሮግራም የክብሩ ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይመቻችሁ።